ሰላም እንደምሰነበታችሁ። ህብረቱን ከኢትዮጵያ ለዛሬ ይዤላችሁ የመጣሁት ዩኒቨርሲቲ ኦፍ ሴና የሚሰጥ ስኮላርሺፕ ነው። ለአንደር ግራጁዌት እና ለፖስት ግራጁዌት አለ። ይህን ለማየት እዚህ ጋር ኢንተርናሽናል ስቱደንትስ አድሚሽን የሚል አለ። እሱ ላይ እንገባለን ማለት ነው። እዚህ ላይ ገብተን የተለያዩ የስኮላርሺፕ ኦፕሽኖቹን እናያለን፣ የትምህርት ፕሮግራሞች እናያለን። ከዛ በኋላ የስኮላርሺፕ ኦፕሽኖቹ ደግሞ ለብቻ ማየት እንችላለን ማለት ነው። ዩኒቨርሲቲ ኦፍ ሴና ነው የሚባለው። አድሚሽን ፎር 2026 2027 አሁን ኦን ነው። በሁለት የተለያየ ፔዝ ነው የሚቀበል። ይህን ከመጀመሪያ እስከ መጨረሻ እንዴት አፕላይ እናደርጋለን የሚለው እናያለን። አድሚሽን ካገኘን በኋላ የስኮላርሺፕ ደግሞ ሌላ ኦፕሽን ነው ማለት ነው። አሁን እየተቸገርን ያለ ነው ምንድነው? አድሚሽን ከተለያየ ጣሊያን ዩኒቨርሲቲ ካገኘን በኋላ ስኮላርሺፕ የማግኘት ቻንሳችንም 99% በላይ ነው። በጣም የተሻለ እድል አለን። ነገር ግን አብዛኞቻችን እየተቸገርን ያለ ነው ቪዛ ለማግኘት ነው። ይሄ ከስኮላርሺፑ ጋር አይገናኝም። ከየሀገራት ካሉ ኤምባሲዎች ጋር የሚገናኝ የተለያዩ ችግሮች አሉ። እነሱ እንዴት ይታለፋሉ የሚሉት ያው ሌላ ራሱን የቻለ አጀንዳ ነው። ነገር ግን ጣሊያን ላይ የተለያዩ ዩኒቨርሲቲዎች ስኮላርሺፕ አድሚሽን ለመስጠት አይወዝንም። ከዛ ደግሞ አድሚሽን ካገኘን በኋላ ደግሞ የተለያዩ ስኮላርሺፕ ስኪሞች አሉ። ኦሪጂናል ስኮላርሺፕ አለ፣ የጣሊያን ገቨርንመንት አለ፣ አንዳንዴ ደግሞ የኢንስቲትዩት ስኮላርሺፕ አለ። ከነዛ ውስጥ አንዱን የማግኘት ቻንሱ በጣም ሃይ ነው አድሚሽን መጀመሪያ ኦፈር ካገኘን በኋላ። አሁን እዚህ ጋር የምናየው ምንድነው አድሚሽኑ እንዴት እናገኛለን የሚለውን እዚኛው ፓርት ላይ እናያለን። አድሚሽን ካገኛችሁ በኋላ ሌሎች የስኮላርሺፕ እንዴት አፕላይ እናደርጋለን የሚለው ራሱን ችሎ ስላለ እሱን ማየት ትችላላችሁ። አሁን አንተኑ እንዴት አፕላይ ማድረግ እንችላለን፣ እንዴት ነው የኛ አፕሊኬሽን ቫሊዴት የሚደረገው፣ አፕሊኬሽን ፕሮሰሱ ምን ይመስላል፣ እነዚህ ነገሮችን እዚህ ጋር ማየት ትችላላችሁ። አሁን how can I apply የሚለውን ክሊክ አድርጋችሁ እዚህ ብትመጡ እቺ ሊንክ አለች። በዚች ሊንክ ገብታችሁ ቀጥታ አፕሊኬሽን መጀመር ትችላላችሁ። ይሄ ለመጀመር እዚህ ፖርታል ገብታችሁ ሬጂስተር አድርጉ። ከዛ የሚያስፈልጉ ዶክመንቶች እነዚህን እዩ። እዚህ ጋር ያሉ መረጃዎችን ካነበባችሁ በኋላ አጠቃላይ አሁን ለምሳሌ የሚያስፈልገው ዶክመንት ምንድነው፣ ከዛ ኤሊጂቢሊቲ ክራይቴሪያው ምንድነው፣ እዚህ አፕላይ ለማድረግ ማን አፕላይ ማድረግ የሚችለው፣ እነዚህ ነገሮችን እና ምን አይነት ፕሮግራሞች ናቸው የሚሰጡ የሚሉ ሙሉ መረጃዎችን ካነበብን በኋላ ቀጥታ አፕሊኬሽኑን መጀመር እንችላለን ማለት ነው። አሁን አፕላይ ለማድረግ ለባችለር 12 ያጠናቀቀ ይላል። ማስተርስ አፕላይ ለማድረግ ባችለር ያጠናቀቀ ይላል። ፒኤችዲ አፕላይ ለማድረግ ደግሞ ማስተርስ ያጠናቀቀ ይላል። ይሄ ደብል ሳይክል እነሱ ጋር ፈርስት ሳይክል ማለት የመጀመሪያ ዲግሪ ነው። ሰከንድ ሳይክል ማስተርስ። እነዛ ኔሞችን ተጠቅሞ ነው በብዛት የተገለጸው። እነዚህን ማየት ትችላላችሁ። ሌላው ደግሞ የሚያስፈልጉ ዶክመንቶች ምንድናቸው የሚሉትን እዚህ ጋር በደንብ ማየት ትችላላችሁ። የሚያስፈልጉ ዶክመንቶች አሁን ለምሳሌ ከሲቪ ጀምሮ እስከ ፓስፖርት፣ ሲቪ ደግሞ በዩሮፓስ ስታንዳርድ የተዘጋጀ መሆን አለበት። ከዛ የሃይ ስኩል ኦር አካዳሚ ትራንስክሪፕቶቹ ምን መሆን አለባቸው። ከዛ ላንጉዌጅ ሰርቲፊኬት ይላል። አሁን እዚህ ጋር አይኤልቲኤስ ምናምን እነሱም አሉ። እነሱ ካሉ አሪፍ ነው። ከሌሉ ደግሞ በሚዲየም ኦፍ ኢንስትራክሽን ቀጥታ እንደሚቀበሉ እዚህ ጋር ማየት ትችላላችሁና ሌሎች ተጨማሪ ዶክመንቶችን ክሮስ ቼክ አድርጉ። ይሄን ካየን በኋላ አሁን ወደ ተጨማሪ እዚህ ጋር የሚያስፈልጉ እንትኖችን ማየት ትችላላችሁ። እያንዳንዱን የከፈታችሁ ማንበብ ትችላላችሁ። ነገር ወደ አፕሊኬሽን ፖርታሉ ልግባና እዛ ላይ ያሉትን ነገሮች አብረን እንይ። አሁን ለምሳሌ እኔን ቪዲዮ ስራ እንዲያ ስላለው እንዲያ ብሎ መጣ። ነገር ግን የኔ ናሽናሊቲ ኢትዮጵያ ነው ብዬ እዚህ ጋር ሰርች አደርጋለሁ። ለዛ አሁን ለኛ እንትን ኤሊጂብል የምንሆንበትን ፕሮግራም እነሱ ሰርች አድርጎ ያመጣሉ ማለት ነው። እዚህ ሰርች ኒውም ላይ ሰርች ስናደርግ ስለዚህ እዚህ ከገባን በኋላ ኢትዮጵያን ብለን ከገባን በኋላ እዚህ በግራ በኩል ያሉ ኦፕሽኖች አሉ። እዚህ ያሉትን ማንበብ ትችላላችሁ። አሁን ግን መጀመሪያ ሰርች ማድረግ የምፈልገው ምንድነው ፋይንድ ፕሮግራምስ የሚል አለ። ፋይንድ ፕሮግራምስ ላይ ገብተን መማር የምፈልገው ፕሮግራም እዚህ ዩኒቨርሲቲ ላይ አለ ወይ ዩኒቨርሲቲ ኦፍ ሴና ላይ አለ ወይ የሚለውን ሰርች እናደርጋለን ማለት ነው። ከጣሊያንኛ ውጪ ከዛ ደግሞ ፉል ታይም ከዛ ደግሞ ዲግሪ ብቻ ማስተርስ ብቻ ከሆነ ማስተርስ ብቻ ሰርች ማድረግ እንችላለን። አሁን ይሄን ሰርች ስናደርግ ወደ 24 አካባቢ ፕሮግራሞች መጥተዋል። ከነዚህ ውስጥ አሁን የመጀመሪያዎቹ በባችለር የሚሰጡ ናቸው። ነገር ግን አክቲቭ አይደሉም። አሁን አክቲቭ መሆኑት ከጃንዋሪ 7 በኋላ ነው አክቲቭ መሆኑት።
ሶ እነዚህን አፕላይ ማድረግ የሚጀምሩት ከጃንዋሪ 7 በኋላ ነው። ሌሎች አክቲቭ የሆኑት አሉ ስፔሻሊ በማስተርስ ሌቭል። እነዚህ አሁን በባችለር ሌቭል የሚሰጡ ፕሮግራሞች ለጊዜው አክቲቭ አይደሉም። ሶ እነሱን ቼክ ታደርጋላችሁ። ከዛ ሞር ኢንፎርሜሽን የሚለውን ክሊክ አድርጋችሁ ማንበብ ትችላላችሁ። ባይዘ የዚህን ስኮላርሺፕ አፕሊኬሽን ፊ ሶሪ እዚህኛው ዩኒቨርሲቲ አፕላይ ስታደርጉ ዩኒቨርሲቲ ኦፍ ሴና ላይ አፕሊኬሽን ፊ ወደ 50 ዩሮ አካባቢ አለ ማለት ነው። አፕሊኬሽን ፊ አለው። ሶ ያንዳንዱ ፕሮግራም አሁን ይሄ ደመቅ ያለ ቀይ የሆነው ኦልሬዲ አፕላይ ማድረግ ትችላላችሁ። አፕላይ ነው። እነዚህ ግን አፕላይ እናድርጋቸው ለጊዜው። ሶ አሁን ለምሳሌ አፕላይ ማቴማቲክስ አፕላይ ማድረግ ይቻላል። አርቲፊሻል ኢንተለጀንስ እንደ አውቶማቲክ ኢንጂነር አውቶሜሽን ኢንጂነሪንግ ይሄ በማስተርስ ሌቭል አፕላይ የሚደረጉ ናቸው። እነዚህ አጠቃላይ ያሉት በኬሚስትሪን ጨምሮ ኢኮኖሚክስ፣ ማኔጅመንት፣ ፋይናንስ እነዚህ በሙሉ አሁን አፕላይ ማድረግ ትችላላችሁ። ኢንጂነሪንግ ማኔጅመንት ምናምን እነዚህ አፕላይ ማድረግ ትችላላችሁ ማለት ነው። አሁን ላይ በእነዚህ ፕሮግራም ማስተርስ መማር የምትፈልጉ ከዛ ይሄን ካየን በኋላ እናንተ አፕላይ ማድረግ የምትፈልጉት ፕሮግራም ላይ ትገቡና ሞር ኢንፎርሜሽን የሚለውን ታነባላችሁ። እዛ ሞር ኢንፎርሜሽን ለምታገኙት ምንድነው ሙሉ የኮርሱ ፕሮግራሙን ሲደመር የትኛው ትምህርት ዘርፍ ላይ ተማረ ነው ለዚህኛው ኤሊጂብል ሆነው ከዛ አፕሊኬሽን ፊ ያለው የለም የሚለው ክሮስ ቼክ ማድረግ ትችላላችሁ። አብዛኞቹ አፕሊኬሽን ፊ አላቸው እዚህኛው ዩኒቨርሲቲ ላይ። ሰው አሁን ለምሳሌ እዚህ ጋር መማር ፈልግ ክሊክ አድርጌ እገባለሁ። እዚህ አዲስ ከሆናችሁ ኒው ብላችሁ እንደ አዲስ መመዝገብ ትችላላችሁ። እኔ ከዚህ በፊት የዚህኛው ፔጅ ላይ ተመዝግቤ ስለነበር ቀጥታ መጣልኝ። ስለዚህ በዛ ሎጊን አደረኩ። እናንተ ግን ከመጀመሪያ ጀምራችሁ ሬጂስትሬሽን ፕሮሰሱን መጀመር ትችላላችሁ። ሬጂስተር ማድረግ ትችላላችሁ እንደ አዲስ። ሶ ሬጂስተር አድርጌ ስገባ እዚህ የሚመጣልኝ የራሴ ፐርሰናል ኢንፎርሜሽን ነው። ይሄኛውን ኦልሬዲ አክሰፕት አደርጋለሁ ማለት ነው። ከዛ በኋላ ሙሉ አፕላይ ለማድረግ የምንከተላቸው ፕሮሲጀሮች አሉ። እነሱ ቀጥታ ይመጡልኛል። እነዛን ተከትለን እንሄዳለን ማለት ነው። አሁን ሴሌክት ዩር ካታጎሪ ይላል። ነን ኢዩ ስቱደንት ነኝ ከዩሮፒያን ዩኒየን ውስጥ ካሉ ሀገሮች ውጪ ያለ ተማሪ ነው ብዬ ይሄን ከመረጥኩ በኋላ አፕላይ ስናደርግ የምንከተላቸው ፕሮሲጀሮች እነዚህ ናቸው ብሎ ይመጣል ማለት ነው። የመጀመሪያው ፕሮፋይል ነው። አሁን ፕሮፋይል ላይ ይሄ ነው ያንተ እንትን ይሄን ነው መማር የምትፈልገው ብሎ መጥቷል። ሶ እነዚህ ትክክል ከሆኑ የስ ያልፋለሁ። ሌላ መጨመር ከፈለኩኝ አድ ብለን እዚህ ጋር መጨመር እንችላለን ሌሎችን። ከፕሮፋይል በኋላ ቀጥታ የምንሄደው ምን ላይ ነው? ሶሪ አሁን ይሄ ፕሮፋይል ነው። ይሄን ፕሮፋይል ከጨረስን በኋላ ኮንታክት ላይ እንገባለን። ይሄ ፕሮፋይል ላይ ምን ሞላቸው ምንድን ናቸው? በርዝ ኦፍ ዴት ምናምን ሙሉ የፓስፖርት ኢንፎርሜሽን ከዛ የራሳችን ፎቶ እዚህ ጋር አፕሎድ እናደርጋለን። ይሄን ከጨረስን በኋላ ቀጥታ ኮንታክት ኢንፎርሜሽን እንሄዳለን። አሁን ኢሜል ብቻ ነው እዚህ ጋር ያለው። ሌሎች መረጃዎችን ሞባይል ቁጥርና ሌሎች መረጃዎችን ካለ የኛ አድሬስ፣ ሲቲ፣ ካንትሪ የሚለውን በሙሉ እንሞላለን ማለት ነው። ይሄን ስንጨርስ ደግሞ ኤጁኬሽን አለ። ኤጁኬሽን ላይ አሁን የት ነው ዲግሪ የጨረስ ነው፣ የት ነው ማስተርስ የጨረስ ነው፣ የት ነው ሃይስኩል የጨረስ ነው የሚለውን እያንዳንዱን ኢንፎርሜሽን እዚህ ጋር እንሞላለን። አሁን ሌቭል ኦፍ ኤጁኬሽን ምናምን ብሎ አለ የት ነው። ከዛ ይሄን አንዱን ሞልተን ስንጨርስ ሌላ ተጨማሪ መሙላት ካለብን እዚህ ጋር አድስ ብለን አሁን ሃይስኩል፣ ዩኒቨርሲቲ ከዛ ማስተርስ የተማርን ከሆነ ማስተርስ እነዚህ ነገሮችን እየሞላን ኤጁኬሽናል ኢንፎርሜሽን እንጨርሳለን። ከዛ ላንጉጅ ላይ እንመጣለን። ላንጉጅ ላይ አሁን ማዘር ታንግ ምንድነው፣ ከዛ በኋላ እንግሊሽ ሌቭላችሁ ምን ያክል ነው፣ ከዛ ጣሊያንኛ ምን ያክል ትችላላችሁ ይላል። አሁን እንግሊሽ ሌቭል ምን ያክል ነው የሚለውን ለማወቅ እዚህ ጋር እነሱ ያስቀመጡት ሊንክ አለ። ሶ በዛች ሊንክ ምን አይነት ሌቭል ላይ ያለ ተማሪ ነው የሚቀበሉት የሚለውን ማየት እንችላለን ማለት ነው። ይሄን ካየን በኋላ በዛ መሰረት የኛን እንግሊሽ ላንጉጅ ሌቭሉን ማሳየት እንችላለን። አሁን ኤግዛምት የሚደረጉ ምን አይነቶች ናቸው፣ ከዛ እንግሊሽ ላንጉጅ ፕሮፊሸንሲ በኢንተርቪው ታይም ደግሞ መስጠት ትችላላችሁ። ይሄን እንትን ለማድረግ ደግሞ ተጨማሪ ክፍያም አንዳንዴ ይጠይቃሉ። ከዚህ ሁላ ሚድ ኦፍ ኢንስትራክሽናችን እንግሊሽ መሆኑን የሚገልጽ ደብዳቤ ካስገባን ያ ከበቂ በላይ ነው ማለት ነው። ከዚህ ጋር ተመሳሳይ የሆኑ ቪዲዮዎች ከዚህ በፊት የተሰሩ በጣም ብዙ ቪዲዮዎች አሉ ጣሊያን ላይ። እነሱንም ገብታችሁ እንድታዩ። ስኮላርሺፕ አድሚሽናቸው አሁን ኦን ነው። አሁን የዩኒቨርሲቲ አድሚሽን ኦን ነው። እነዛን ገብታችሁ እንድትሞክሩ ነው የሚጋብዘው። ለምሳሌ ዩኒቨርሲቲ ኦፍ ፓዱዋ፣
ዩኒቨርሲቲ ኦፍ ቦሎኛ እነዚህ ከ20 ከ30 በላይ የጣሊያን ዩኒቨርሲቲዎች ላይ የተሰሩ ቪዲዮዎችን ከኢትዮሮፐር ፔጅ ላይ ስለምታገኙ እዛ ላይ ገብታችሁ ማየት ትችላላችሁ። አሁን ላንጉጅ በዚህ ላይ ከመላም በኋላ ደግሞ ኢምፕሎይመንት ስታተስ አለ። ተቀጥረን ከሆነ እዚህ ጋር ኢንሰርት ኒው ብሎክ ብለን ተቀጥረን የምንሰራበት እንትን እዚህ መጨመር እንችላለን። ስራ ከሌለን ደግሞ ይሄ ግዴታ አይደለም፣ ኦፕሽናል ነው። ይሄ እንደዛ ብለን እናልፋለን። ከዛ ዶክመንት ስንል ኦልሬዲ ከላይ የሞላነው ዶክመንት እንዳለ እዚህ ጋር ይመጣና የነሱን ዝርዝር እዚህ አፕሎድ እናደርጋለን። አጠቃላይ አሁን የትምህርት መረጃዎችን ከዛ አዘርስ አሁን ከየት ነው ሶርስ ያገኛችሁ ምናምን የሚል ይመጣል። ከዛ በኋላ ቼክ ሊስት ይመጣል። እነዚህ የተሞሉት እነዚህ ዶክመንቶች ነው ይልና ይሄ ቀይ የሆነው በሙሉ ራይት ሆኖ ያልቃል ማለት ነው። ከዛ መጨረሻ ላይ ሲግኔቸር አስገብተን እዚህ ሲግኔቸር የሚለው ቦታ ላይ እነዚህ ነገሮችን የኔ እንትን ነው በሙሉ ያስገባሁት መረጃ ትክክል ነው ብለን ሁሉንም ኮንፊርም ካደረግን በኋላ መጨረሻ ላይ እዚች ጋር መፈረም እንችላለን። ካልሆነ ደግሞ ያው ስካን አድርገን ማስገባት እንችላለን ማለት ነው፣ ከስልካችን ላይ ፍርማችን ማለት ነው። ይሄን አሁን እንደዚህ አድርጋችሁ ከጨረሳችሁ በኋላ ሳምንት ስትሉ ወደ ክፍያ ይወስዳችኋል። የአፕሊኬሽን ፊ ለመጨረስ ይወስዳችኋል። ከዚህ በተጨማሪ ያው እዛው ሞር ኢንፎርሜሽን እንትኑ ላይ ማግኘት ትችላላችሁ። እዛው የትምህርት ዘርፉ ላይ ያለው መረጃ በደንብ ካያችሁ በኋላ ወደዚህ መምጣት ትችላላችሁ ማለት ነው። አሁን ወደ ኋላ ልመልሳችሁና አሁን ወደ ፋይንድ ፕሮግራምስ መተን ከዛ የዚህ የትምህርቱ አርቲፊሻል ኢንተለጀንስ መመረጥ ነው። እሱን በተመለከተ ያለው መረጃ ማየት እንችላለን። እናንተም ደግሞ ልክ እዚህ ጋር አሁን ፋይናንስ የምትለውን ክሊክ ስታደርጉ ይሄን ነው የሚያመጣው ኢንቮይስ። ይሄ ዳውንሎድ አድርጋችሁ ማየት ትችላላችሁ። ካልሆነ ደግሞ ያው ቀጥታ ከፍላችሁ ደረሰኙን ማየት ነው ማለት ነው። የራሱ የሆነ ኦፕሽን አለው። አሁን እዚህ ጋር ማይ አፕሊኬሽን አንድ ብቻ ነው ያለው፣ ግን ፋይንድ ፕሮግራምስ ውስጥ ገብቼ ከዚህ ላይ እንትኑ ማየት እችላለሁ። የመረጡትን ፕሮግራም ሞር ኢንፎርሜሽን ብዬ ያለው መረጃ ማየት እዚህ ጋር እችላለሁ በደንብ ማለት። እናንተም የመረጣችሁት ፕሮግራም ካለ እዛ ላይ በደንብ እንትን ቼክ ማድረግ ትችላላችሁ ያለውን መረጃ። ከዚህ በተጨማሪ ቅድም እንዳልኳችሁ የሌሎች ሀገራት ስኮላርሺፕ ቪዲዮዎችም አሉ። የጣሊያን ደግሞ በጣም አብዛኞቹን ታገኛላችሁ ኢትዮሮፐር ፔጅ ላይ አፕሊኬሽን ፕሮሰሱን ከመጀመሪያ እስከ መጨረሻ እና ይሄ ብቻ ሳይሆን ቅድም እንዳልኳችሁ አድሚሽን ካገኛችሁ በኋላ ስኮላርሺፕ የማግኘት ቻንሱ በጣም ሃይ ነው። ነገር ግን ፈተና እየሆነ ያለው አብዛኞቻችሁ አውቃለሁ ብዙ ጊዜ ሞክራችሁ ሊሆን ይችላል። ጣሊያን የቪዛ ችግር አለ። እሱ ደግሞ እንደ ሀገር ያለ ስለሆነ እሱ እንዴት ይሆናል የምለውን እስኪ እንግዲህ እናንተ አስቡበት። ለዛሬ በዚያ በቃው። በጣም አመሰግናለሁ። ቴንክ ዩ ቬሪ ማች ቴንክ ዩ